ራዩን ሜሪያ ሰቦደና ጀመርኩ እንጂ መቻየውና ቻል አድርጌው ነበር ዋጥ አድርጌው ነበር ግን ሁኔታዎች ሳስብ እኔ ከዚህ በላይ መቋቋም የምችልም አይመስለኝም። ሲጀመር እናትሽ አንቺ በቀስ ተረጋጊ። እሱ አትጨናንቂው ይሄ ማለት ምን አትጨናንቂው። እኔ በጣም እየፈራሁ በጣም ማን የለም ተሰብለ አቤት ጀመረ ተረጋጉና በደስታ ሽልማት ሳይገባኝ አየሁ እስር ቤቱ ቃል ኪዳኔን የእምነቴን ዕዳ አልቀይርም ይሁን ልጎዳ ልጎዳ ለሚዳኘው ለሚፈታው ቀኑን ይፉ ዝም አትበል። የሆነ ነገር በለኝ፣ የሆነ ነገር በለኝ። ግራ ገባኝ። በዚህ ናክል ገና ነው ብለው ነው ነበር እንደ እዛን ቀን ክሊኒክ ሄደክ አረ እንደዚህ አትሁኝ ተነሽ እንዴ ገና ነው እኮ ምን ልበልሽ ምን ልበል ገና ነው ታውቃለህ እና ለራሱ እንኳን አንድ ቀን ነው ማቀ በቃ ለሰው ከራሱ በላይ ሰው ነገር ነው የሚያስጨንቀው። በሽታ እንደዚህ ጠነክራል ብዬ አላሰብኩም። ደህና ነኝ ብዬ ነበር በቀደም። እኔ ከዚህ በፊት በጣም ብዙ ጊዜ ታከም በሽታን አደብክ ሁሌ ነው የምንጨቃጨቀው፣ ግን ይሁን ነገር ስናገረው ሁሌ እንደ በቃ የሆነ ማለት ከራሱ በላይ ለሌላ ሰው ስለሚያስብ እኔ የምናገረውን ነገር አይቀበለኝም። አላውቅም እኔ ግራ ገብቶኝ ቀለል አድርጎ ነው የሚያስበው ነገራቶች። አሁንም ቀላል ይሆናል ብሎ ነው አሁን እኮ በግድ ይዘነው ባልመጣ ከዚህ በላይ ምንድነው የሚሆነው? ይፉ ከዚህ በላይ የሚሆን ነገር አለ? እሱማ አይ አሁን ደህና ይሆናል። የሆነ ቀላል የሚባል በሽታ እኮ አይደለም ያለው አይደል? እሱማ ነው ከባድ ውስጥ ነው ያለው። እግዚአብሔር ያውቃል። ያጨናንቅ ያንቺ ተረጋጋ። አሁን ሚላንን ሰማና ዶክተሩ እንትን ይላል እሺ ምንድነው የምናደርገው? ምንድነው ማድረግ ያለብን? እንዲህ ነው የምናየው? እኔ እናንተ እንዲቆመን ነው የምናየው? እስኪ አይ ዶክተሩ ታና ይተኛል ይሻላል ያ አትግቡ ተብለናል። እሺ ምን እናደርጋለን? ምን እንጠብቅና እኔ አላውቅም። እኔ ውስጤ በጣም እየፈራ ነው። በጣም የፍርሃት ስሜት ነው የተሰማኝ ያለው። እንደ ጥሩ ነገር የሚፈጠሩ ላይ የመሰለኝ አይደለም። ተረጋግቶ ውጤቱን መጠበቅ ይሻላል። እንደዚህ አጨናነቅ እንጂ ስለተጨናነቅሽ እኮ የሚፈጠር ነገር የለም። ስለዚህ ይሄ እኮ የመጨናነቅና ያለመጨናነቅ ነገር አይደለም። አንደኛ ከዚህ የተሻለ ሕክምና ማድረግ አለበት ቢባልስ፣ ሌላ ቦታ መሄድ አለበት ቢባልስ፣ ይህን ነገር ማድረግ ምንችል ይመስላል? አይ ያው መባሉ ይቀራል ብለሻል። እንደዚህ አሁን እኮ አያያዛችሁን ሳይ ማለት በዚህ ናክል ያቀለለው በሽታ እሱ በዚህ ናክል አንዳንዴ ትዘናጊና ቀላሉን ነገር ቶሎ ማስተካከል እየቻልሽ ነገ ስትይ የባሰ ደረጃ ላይ ይመጣና ግን መጨናነቅ ያስፈልጋል። ይህ እንዴት ነው ማልጨነቀው? ማለት የሆነ ሰው እኮ ቢታመም እሱ ደቂቃም አይሰጥሽም፣ ግን ለራሱ ሲሆን እንትን ይላል ማለት ይዘናጋል። ከዚህ በፊት እንደዚህ አይነት ህመም ተሰምቶሽ ያውቃል እንዴ? ያማል ግን ማለት እንደዚህ ከፋ ደረጃ የሚደርስ አልመሰለኝም ነበረ። ግን ያማው ነበረ ማለት ቪዲዮ ስንሰራ ካሜራ ላይ ወጥተን ምናምን አናውቅም። በእርግጥ እንዲህ ቪዲዮ ሰርተንበት ምናምን አናውቅም። ግን ብዙ ጊዜ አሁን መሀል ላይ ሳምንት ምናምን ቪዲዮ ሳንሰራ እንቆያለን እና በቃ ሲያመው ምናምን
ነበር የምንቆየው። ግን እንደዚህ እዚህ ደረጃ ያደርሰዋል ከሳምንት በላይ ሆስፒታል ያመላልሰዋል ብዬ አላስብም ነበር። ከዚህ ተረጋጊ መስቴስ ይችላል አንቺ በጣም ትንንባለን። ምንድን ነው እሺ ማለት ቀጣይ ምንድን ነው የምናደርገው? እኔ በጣም እየፈራው ነው የምር። እንደዚህ በቀላል የተጀመረ እንትን ይሄን አክል ጊዜ ይቆያልም እኔ እኮ አላልኩም ደህና ነኝ ምናምን ብሎ ስንት ጊዜ ከዛሬ ነገ ይሻላል እያልኩ ጠብቄን ረጅም ጊዜ ነው። አሁን ግን እኔ ራሴ በጣም እየፈራሁ ነው። የሆነ ሌላ ነገር ቢሆንስ ማለት ከባድ ነገር ቢሆንስ የሆነ እዚህ መታከም የማይችለው ነገር ቢሆንስ? አይዞህ አትጨናነቂ። ግን በቃ እኔ በጣም የሚያናድደኝ ምን መሰለሽ ለሰው ስንት ነገር እየሆነ ለራሱ አንዳንድ ሰው ለራሱ አያውቅም። እኔ በጣም የሚያናድደኝ እሱ ነው ታውቂያለሽ። ስንት ቀን እኔ ማለት አንዳንዴ የሆነ ይደውልና አሞኛል ይላል። በቃ እንደዚህ በቀላሉ ወይ ጨጓራዬ ይልና በቃ በትንሽ ነገር እኔ ራሱ እንደዚህ ደረጃ የሚደርስ አልመሰለኝም ነበር። ማለት በቃ አጨናነቂ ብዬ ያራመነትሽ በቃ እንትን ይልና እግዚአብሔር እኮ ነው የሚያውቀው ሁሉን ነገር የሚያስተካክለው ነው። ግን አሁን ላይ ስልክ ያለበት ሁኔታ ትንሽ ይከብዳል አይደል? የሆነ ነገር ቢባልስ ትልቅ ሕክምና ማግኘት አለበት ቢባልስ ቀላል ነገር ተስፋ አይዞሽ እንወጣዋለን። ከዛሬ ነገ አብረን እንኖራለን እንኖራለን ብዬ ሳስብ እንደዚህ አይነት ነገር ሲመጣልን ብዬ እንዲቀበል ነበር የምፈልገው። ልክ ነሽ። መበርታት እኮ ነው። ፈጣሪ ካመጣው ሁሉም ነገር ለመልካም ነው የሚያመጣው ፈጣሪ። ስለዚህ መታገስ እና የሚመጣውን በጸጋ መቀበል ነው የሚሻለው እና ደህና ይሆናል። ሲጀመር አሁን አንዳንድ ሰው የውስጡን ያይና ፈጣሪ ምህረት ይልክለታል ማለት ብዙ ነገር እኮ ታልፋለህ። ህይወት ውስጥ ብዙ ነገር እየተፈጠረ ታልፋለህ። ግን እንደዚህ አይነት ነገር እንዴት ነው የምታልፈው? እናትሽ አንቺ በቀስ በተረጋጊ እንጂ እሱ አትጨናንቂው ይሄ ማለት ምን አትጨናንቂው። እኔ በጣም እየፈራሁ ሰው የሚረበሻል እዚህ የበሽታ ማሚዎች አሉ። አጨናነቂ ተጨናንቀሽ ልታጨናንቂው ነው እንደ እሱ አይደለም። ሌላ ታካሚ ላለመረበሽ በጣም እየሞከርኩ ነው። ግን አልቻልኩም እኮ አይደለማ። እንደ ጠንክረሽ ማጠንከር ነው ካለብሽ። እንደ እንዲሆነሽ ሲያይ እሱ ጥሩ ስሜት የሚሰማ ይመስልሻል? አንቺ ከጎኑ እኮ ያለሽው ልታበረችው አይደል? አጠገቡ የውስጥሽን እንትን ደበቅ አድርገሽ ጠንከር ብሎ መገኘት ነው የሚሻለው። ይከብዳል። አንቺ ተራክመሽ ሲያይ የእሱ በሽታው ተጨምሮበት በዛ ላይ ምን ለማለት እየሞከርኩ ነው። ግን በቃ ይከብዳል። በተለይ የኔ የምትለው ሰው ማለት በቃ ነገ ከነገ ወዲያ አብሬ እኖራለሁ ህይወት ዳር የምትለው ሰው እንደዚህ ታሞ ስታየው በቃ እና ሲቀጥል እኔ ማንም የለኝም ያለሽ ይሁን እንዲህ ብዬ እንኳን ማወራው እንኳን እንደዚህ ታሞ ትንሽ እንኳን ሲታመም ምን አይነት ስሜት እንደሚሰማኝ እኔ ነው የማውቀው። በቃ ማርያምን እንደ ምን ሆነሽ ነው አንቺ? አጨናነቂ ማርያምን እኔ ራሱ እንዲከፈኝ አታርጊ። ምን ሆነሽ ነው? ደህና ይሆናል ማርያምን ደህና ይሆናል። ምን ሆነሽ ነው? በጣም እየፈራሁ ስለሆነ አራስ ነው ማጨናነቂ ማርያምን እንደ ከዚህ በላይ ስንት ነገር የባሰ ነገር አለ እንዴ? በቃ እግዚአብሔር ይመስገን ማለት ነው። እሺ የባሰ ነገር አለ ከዚህ በላይ እንዴ? አራው በጣም ስንት ነገር አለ እንዴ? ለመልካም ነው የሚሆነው፣ ለመልካም ነው። አዎ መታገስ ነው ማለት ፈጣሪ ያውቃል። በቃ እንትን ይበልና እኔ አልችልም። በቃ ታግሽ ማርያም
ይፉታቄላ እኔ አይደለም እንደዚህ አሙት ምናምን ያውም እንደዚህ ሆስፒታል ትልቅ የሆነ ሕክምና ያስፈልገዋል ተብሎ ሌላ ቦታ እንኳን ሄዷል ስባል እንዴት እንደሚጨነቅ እንዴት እንደሚጨንቀኝ ማለት ነው። አይደለም እንዴት አሞ አውቃለሁ እኮ ማለት ምን እንደሆነ ታውቂያለሽ። አሁን እርግጠኛው የምነግርሽ የሆነ ትንሽም ቢሆን ይሰማል ታውቂያለሽ። እዛ አንቺ እንዲህ መሆንሽን ሲያይ ይሆናል ውስጥሽ እኮ ይረበሻል። እሺ የሆነ ታውቂያለሽ ደግሞ ስለሱ ስለምታውቂ እኮ ነው አሁን ማልነግርሽ። ታውቂያለሽ የሆነ የሰውን መከፋት የሰውን እንትን ማለት ስለማይችል አላረለ የሆነ አሁን ህመም ላይ ሆኖ እንደገና ደግሞ ሌላ እንትን መጨመር አያስፈልግም ማለት ዋጥ ማድረግ ነው። ቢያምም የሆነ ቻል ማድረግ ነው። አረኩ እኮ እስካሁን ቻል አድርጌው ነበር፣ ዋጥ አድርጌው ነበር። ግን ሁኔታዎች ሳስብ እኔ ከዚህ በላይ መቋቋም የምችልም አይመስለኝም። ሲጀመር ደህና ይሆናል። በቃ ሌላ እኮ ነው አሁን ቀጠሮ አይደል የሰጡት ህመሙን በቃ እናይና ውጤቱን ካልሆነ ደግሞ እዚህ የማይቻል አይነት ከሆነ ይዘና ሌላ ቦታ ይዘን ዊና ማመም ከጀመረው ዛሬ አይደለም ረጅም ጊዜ ሆኖታል። ከዚህ በላይ ብዙ ጊዜ ሕክምና ቦታ ሄዷል። ግን በቃ ስልክ ሄዷል ስልክ እንዲህ በቃ በመከራ ነው የሚሄደው። ግን እንደዚህ የከፋ ደረጃ ደርሶ አይቅም ነበረ። ቀለል አድርጎ የሚያወራው ነገር እኮ እንደዚህ ያደረሱ ሲጀምር ስንት ቀን እኔ ጠይቀዋለሁ። ግን በቃ ቀለል አድርጎ ችላ እርካታ የለኝም እንደ ተሸናፊ ምዕራፍ ሁለት ይህ ነው እውቀት ጥበብ ማለት ሕይወትን ገጽ በገጽ ማንበብ ለሆነ የምና ቤተሰብ የለም። አቤት ጀመረን ተረጋጉና ማለት ነው። አሁን የተደረገልን ግልኮስ ምናምን ወስዷል። መድኃኒት አስቴክሎ ሰ በቃ ያለው ነገር አሁን ላይ ጥሩ ነው። መጀመሪያ ግን ገብታችሁ እንዳትረብሽ ታማሚ እና በተረጋጋ ስሜት መንቀስ ብላቸው ስለመውሰድ ያለብን ነው። ግልኮስ ምናምን ጨርሷል። አሁን ሌላ መድኃኒት ደግሞ በሂደት እየሰጠን እንሄዳለን። አሁን ቀስ ብላችሁ ገቡና እንዳረብሹትሽ ሌላ ቦታ ሄደው ሌላ ቦታ ሰው እዚሁ ክትትል መደረግ ይቻላል። ግን እኮ ቢያንስ በሽታው ምንድን ነው የታመመው ማለት ግዴታ አሁን ለውጤት ምናምን ይቆያል ነው ምንድን ነው? ውጤት እኮ መደረሰ ውጤት ስደርስ ውጤቱን እያየን እኛ እየተከታተልን መድኃኒቱ እየሰጠን ስለዚህ ያ መድኃኒት ትንሽ ከፍ ካለው ስቴፕ በስቴፕ ነው የምንሄደው። እናንተ ግን መጀመሪያ ተረጋጉና መደረግ ያለበት እርዳታ እየተደረገ ግን የከፋ ነገር ነው ብዙም የከፋ ነገር አይደለም። ከዚህ በፊት ግን ክትትል የሚያደርግ ነገር ነበር እንዴ? ማለት ይህና ክትትል ሳይሆን ሕክምና ቦታ ይሄዳል። ያው መድኃኒት ሰጠዋል ይመጣል። ጨጓራ ነገር ነው የሚባለው። ይሄ ነው የሚባሉትን ግን ይሄ ነው ተብሎ የተነገራቸው ነገር የለም ማለት በቃ እሱን እኛ እያየን እንሄዳለን። ግን እናንተ መጀመሪያ ተረጋጉ። ከዛ የላብራቶሪ ውጤት እያየን እንሄዳለን። አሁን ደህና ነው ግን አሁን ደህና ነው። ግልኮሱ ጨርሷል። በቃ እና እናንተ ገብታችሁ ቀስ ብላችሁ በተረጋጋ ስሜት ሆነ የተሻለ ሕክምና ደግሞ እናደርግላችኋለን። ብዙም አታጨናንቁት። እሺ ሕይወትን ገጽ በገጽ ማንበብ ለሆነ ሌላ አዲስ ጅማሬ አለው ምዕራፍ ሁለት ብርታትሽ ቢያሸንፈኝ ነው ጽናትሽ ቢያደክመኝ የጣልኩት እውነታ ቅሽ
አሸናፊ እርካታ የለኝም እንደ ተሸናፊ ምዕራፍ ሁለት